ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በወቅታዊ የፋኖ ትግልና አጠቃላይ የቀጠናው የፖለቲካ አቅጣጫ ላይ መነሻ በማድረግ ከአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ከአርበኛ አስረስ ማረዳምጤ ጋር ቆይታ የምናደርግበትን መሰናዶ ነው ይዘን የቀረብነው። አርበኛ አስረስ መስመር ላይ ይገኛል። በጣም ነው ማመሰግነው። አስረስ እንዴት ሰነበትክ? እንዴት አለ? እግዚአብሔር ይመስገን ሰላም መሳይ። እንግዲህ አስረስ ብዙ ነገሮች አሉ። ጊዜ ሰውተ ለተመልካቾቻችን ሐሳብን ለማካፈል በየጊዜው ትብብር ስለምታደርግ በእውነቱ በጣም ነው ማመሰግነው። ካለን ጊዜ አንፃር የተወሰኑ አጀንዳዎች ላይ አተኩራለሁ። በቅድሚያ ግን እንደው ሰሞኑን ምን አለ ከአውደ ውጊያ ከተለያዩ ከናንተ እንቅስቃሴ ጋር በተያያዘ በአጠቃላይ በአማራ አካባቢ ምን አዲስ ነገር አለ? አመሰግናለሁ። አራቱም ህዝቦቻችን በሚንቀሳቀሱባቸው ቀጠናዎች በርካታ አውደ ውጊያዎች ይደረጋሉ። እንግዲህ አብዛኞቹ ነገሮች መሳይ ዜና ከመሆንም ዘለዋል። የአብይ አህመድ ሰራዊትን መግደል፣ መማረክ፣ ማስከዳት የዕለት ተዕለት ተግባር ላለፉት 26-27 ወራት በተከታታይ የተፈጸመ ጉዳይ ከመሆኑ ጋር ተያይዞ እንደ ዜና ከመሆን ያለፈ የዘወትር ተግባር ሆኗል። ማሸነፍ፣ ሰራዊቱን መማረክ፣ መሳሪያ መማረክ የዕለት ተዕለት ተግባር ነው። ከዛ አልፎ አልፎ መስዋዕትነት መክፈል ያለ ነው። ይሄ የተለመደ ጉዳይ ነው። ምናልባት አዲስ ነገር አለ ከተባለ የአገዛዙ ሰራዊት በሁሉም በተሰማራባቸው ቀጠናዎች ከዚህ በፊት ሲያደርጋቸው ከነበረው እጅግ በገዘፈ በመጠንም በጥልቀትም እጅግ በራቀ ሁኔታ መደበኛ ዝርፊያ ላይ ተሰማርቶ ነው የሚገኘው። ከሰራዊቱ ጋር ፊት ለፊት ከሚደረገው ግጥሚያ ጎን ለጎን እግሩ በረገጠበት ቦታ ሁሉ የአርሶ አደር ከብቶችን በጅምላ ይነዳል። የቤት አስቤዛ ሳይቀር ይደፋል። የሚችለውን ጭኖ ይሄዳል። ሆቴሎችን፣ የንግድ ድርጅቶችን፣ ቁሳቁሶችን ይዘርፋል። ትናንሽ ኪዮስኮችን፣ ሱቆችን ጭምር አንዳንዶቹን ያቃጥላል፣ አንዳንዶቹን ይዘርፋል። በተለይ ከተሞች አካባቢ ደግሞ ዜጎች ራሳቸውን ለመጠበቅ በአንጡራ ሀብታቸው የገዙት እና ለዘመናት ታጥቀውት የቆዩትን መሳሪያ በጅምላ ይነጥቃል። በአጠቃላይ የአብይ አህመድ ሰራዊት ባለፉት 2-3 ሳምንታት የቀጠለው አንደኛው ስልት አድርጎ ዋና ጉዳይ አድርጎ የቀጠለበት የዝርፊያ መንገድ አለ። በዚህ አጋጣሚ ህዝቡን ለአንዴና ለመጨረሻ ጊዜ ለመስበር፣ ለማጎሳቆል፣ ራሱን እንዳይከላከል ለማድረግ፣ በኢኮኖሚም መልሶ እንዳይነሳ ለማድረግ ታስቦበት ጸያፍና ህገወጥ ተግባራት እየተፈጸመበት ስላለ በነቂስ በመውጣት ከፋኖ ጎን በመታገል ክብሩን እንዲያስመልስ፣ ማንነቱን እንዲያስከብር፣ ሰብአዊነቱን እንዲያስከብር ጥሪ ማድረግ እፈልጋለሁ። አዲስ ነገር ያለው ይኸው የዝርፊያ መንገድ ተጧጥፎ መቀጠሉ ነው መሳይ። አርበኛ አስረስ ወደዚህ የገባበት ምክንያቱ ምንድነው? አገዛዙ ተስፋ መቁረጥ ነው? ህዝቡን በእንደዚህ አይነት ሁኔታ በማማረር ደጋፊ አድርጋለሁ ወይም አቅም አሳጥቼ እቆጣጠረዋለሁ ነው? በምንድነው ወደዚህ አይነት የለየለት? እንግዲህ ሪፖርቶች እየሰማን ነው። በየቦታው ዘረፋ ነው። በየቦታው የጠላት ሀገር እስኪመስል ድረስ በፋሺስት ጣሊያን ጊዜ እንኳን በእንደዚህ አይነት መልኩ የተደረገ ግፍ አልነበረም። እንዲህ አይነት ነገር ውስጥ ለምን ገባ አገዛዙ? በእኔ እምነት ተስፋ የመቁረጥ ይመስለኛል። አገዛዙ በርካታ ቢሊዮኖችን አውጥቶበታል። በዚህ ጦርነት የበርካታ ሀገራትን እርዳታ ተጠቅሟል። ትላልቅ ሜጋ ፕሮጀክቶችን በማጠፍ ለዚህ ጦርነት ግብዓት አውሏል። ብዙ ወጣቶችን አፍሶ ታራሚዎችን ጭምር ወታደራዊ ማሰልጠኛ ካምፕ በማስገባት ወደ ወታደራዊ ስምሪት በመውሰድ ስራ ሊሰራ ሞክሯል። የጤና የግብርና ፕሮጀክት በጀቶችን ለጦርነት አውሏል። ጅምላ ግድያዎችን በተለያዩ ከተሞች ሲፈጽም ቆይቷል። በጣም ብዙ ሰራዊት ከፋኖ ጋር ውጊያ እንዲገጥም በማሰማራት ሀገሪቱ ውስጥ ተፈጥሮ የማያውቅ ዘግናኝ የእርስ በርስ ጦርነት እንዲፈጠር አድርጓል። እነኚህን ሁሉ ተግባራት፣ እነኚህን ሁሉ የጦር ወንጀሎች፣ እነኚህን ሁሉ የዘር ማጥፋት ወንጀሎች ፈጽሞም ጭምር አገዛዙ አንዳችም ለውጥ ማምጣት፣ አንዳችም ሲግኒፊካንት ለውጥ ማምጣት ባለመቻሉ ምክንያት የመጨረሻ ተስፋ የቆረጠ ነው የሚመስለኝ። ህዝቡን በተለያየ መንገድ በማጭበርበር፣ በማታለል እና በማማለል ጭምር ሀገራዊና ብሔራዊ አጀንዳዎችን በማንሳት በመዋሸት የማይፈጽማቸውን ከዚህ በፊት ስላቸው እንደነበሩት ዛሬ ተናግሯቸው ነገ የሚከልሳቸውን የሚሽራቸውን ብሔራዊ አጀንዳዎችን በማንሳት ህዝቡን ለማማለልም ሙከራ ተደርጓል። ይህ ሁሉ ሆኖ ህዝቡም ሆነ ሰራዊታችን ለአፍታም ቢሆን ከትግሉ ስሜቱን ማራቅ ባለመቻሉ ምክንያት ተስፋ ስለቆረጠ አሁን ላይ ከፋኖ ሰራዊት ባልተናነሰ ምናልባትም በበለጠ ሁኔታ ህዝቡን በከፍተኛ ሁኔታ ጠልቶታል። የአብይ አህመድ አገዛዝ በጠላትነት ፈርጆታል። ስለዚህ አንድ ወራሪ ሰራዊት ቅድም አንተ እንዳነሳው ፋሺስት ጣሊያን እንኳን ኢትዮጵያ ውስጥ በተዋጋባቸው ዘመናት ያልፈጸመውን ዘግናኝ ድርጊት አንድ የባዕድ ሰራዊት እንኳን ሊፈጽመው የማያስበውን ኢሰብአዊ ድርጊት በህዝባችን ላይ እየፈጸመ ነው ያለው። እንግዲህ የዚህ ዓመት መግቢያ ላይ ኤታማዦር ሹሙ ብርሃኑ ጁላ የሞት ሽረት ነው የዓመት ብሎ ሲናገር ነበረ። የሞት ሽረት ማለት በተደጋጋሚ ከዚህ በፊት እንደምገልጸው አብይ አህመድ የመጨረሻ ዘመኑ ሲመጣ ማንኛውንም ድርጊት ከማድረግ ማንኛውንም ከህሊና ከሰብአዊነት የተፋታ ወንጀል ከመፈጸም ወደኋላ እንደማይል በመጨረሻም ኢትዮጵያን እርስ በርስ ለማጋጨት፣ ለማተራመስ፣ ለማጨራረስ ሁሉ ፕሮጀክቶችና አጀንዳዎችን እንደሚነድፍ ተናግረናል።
አሁን እየተከሰተ ያለው ዝርፊያና አጠቃላይ በመላው አማራ ህዝብ ላይ እየተፈጸመ ያለው ወንጀል የዛ መገለጫ ነው የሚሆነው። ሁሉንም አማራ ከሊቅ እስከ ደቂቅ በጠላትነት የፈረጀው የአብይ አህመድ አገዛዝ በሁሉም አማራ በሚኖርባቸው ማዕዘናት ሁሉ እየፈጸመ ያለው ዝርፊያ ከዚህ ተስፋ መቁረጥ የመነጨ ነው ብዬ ነው የማምነው። እንግዲህ አስረስ የሰሞኑ ድርድር ተብሎ የተገለጸውም አንድም ከዚሁ ከተስፋ መቁረጥ ጋር ተያይዞም እየቀረበ ነው። አገዛዙ እየፈረሰ ነው ለሚለው እንደ አንድ አስረጅ እየቀረበ ያለውም ሰሞኑን በአንድ ግለሰብና በስርዓቱ የክልሉ ምስለኔ አስተዳደር መሃል የተደረገ የተባለው የሰላም ስምምነት ነው ባጭሩ። ስለዚህ ጉዳይ ምን ማለት ይቻላል? ከአገዛዙ ተስፋ መቁረጥ ጋርስ ልናያይዘው እንችላለን ወይ? እንግዲህ ስለ ድርድር ሲነሳ ታስታውሳለህ መሳይ፣ ከዚህ በፊት ምን ማለት ነው ድርድር፣ ሳይንሳዊ መንገዱን አፈጻጸሙስ ምን ይመስላል በሚል ሰፊ ውይይት አድርገንበታል በዚህ ጉዳይ ላይ። አሁን አገዛዙ እያደረገ ያለው ነገር እውነት ለመናገር አሳፋሪም ነው። ከዚህ በፊትም በተደጋጋሚ ሲፈጽማቸው እንደነበረ የኢትዮጵያን መንግስት የመንግስትነት ሞገስና ክብር በማይመጥን መንገድ ነው ብዙ እንቅስቃሴዎችን ሲያደርግ የቆየው። አንድ የማፊያ ቡድን እንኳን በዚህ ደረጃ ህዝብን፣ ዓለም አቀፍ ተቋማትን፣ መንግስታትን ሊያጭበረብር ሞራል አለው ብዬ አላስብም። አብይ አህመድ ግን እያደረገ ያለው ያን ነው። ስለ ድርድር ከተነሳ ሳይቀር ድርድር የሚደረገው በነገራችን ላይ ይደረግ እንኳን ከተባለ ድርድር የሚደረግበት አጀንዳ በአማራ ህዝብ ኮዝ ላይ በትግሉ አጀንዳ ላይ እንጂ ድርድር የሚደረገው መሳይ የተባለን ወይ አስረስ የተባለን ፋኖ ወደ ቤቱ ለመመለስ አይደለም። ድርድር ማለት እንግዲህ ፐርፖዙ እንደው አድማጮች በደንብ እንዲረዱት የጦርነቱ መነሻ ምክንያት ምንድነው? የአማራ ህዝብ ጥያቄ ምንድነው? የአማራ ህዝብ ጥያቄ እንዴት ይመለሳል? በምን አግባብ ይመለሳል? በሚል ፍሬምወርክ ሲነሳ ነው ስለ ድርድርም ልናነሳ ምንችል። ከመሰረቱ የአብይ አህመድ አገዛዝ ራሱ ለሀቀኛ ድርድር ያዘጋጀ አይደለም፣ ለሰላም ያዘጋጀ ኃይል አይደለም። ይልቁንም የአፍሪካን ቀንድ ለማተራመስ ስራዬ ብሎ ተልኮ ወስዶ ፕሮጀክት ነድፎ የሚንቀሳቀስ ኃይል ነው። እንግዲህ እንደሰማው ሰሞኑንም አርኤስኤፍን ኃይል ኢትዮጵያ ውስጥ በማሰልጠን ጭምር በኢትዮጵያ ታሪክ የመጀመሪያው መንግስት ነው የሚሆነው ጎረቤት ሀገራትን ለመውጋት በሀገር ውስጥ በዚህ ልክ ያውም ደግሞ የጎረቤት ሀገራትን ሸማቂ አሸባሪ ኃይል ያን ያክል የሲቪሊያን ጭፍጨፋ እና ባርባሪክ የሆነ እንቅስቃሴ የሚያደርገውን የአርኤስኤፍ የሚባለውን የዳጋሉ ኃይልን ለመደገፍ በበርካታ ሺዎች ስልጠና የጀመረ አገዛዝ ነው። ስለዚህ ከዚህ አገዛዝ ሀቀኛ ድርድር፣ ከዚህ አገዛዝ ሀቀኛ ፖለቲካ ሊጠበቅ አይችልም፣ የለምም። በአጠቃላይ አንድ የሚያመላክተው ነገር ቢኖር ሰሞኑን እየተደረገ ስለ ድርድር፣ ስለ ሰላም እየተሰበከ ያለበት ነገር ዓለም አቀፉ ማህበረሰብ በተለይ እነዚህ የምዕራባውያን ሚዲያዎች ከቅርብ ጊዜ ወዲህ ልዩ ትኩረት መስጠት ጀምረዋል። አገዛዙም እየፈጸማቸው ያላቸውን የሰብአዊ መብት ጥሰቶች፣ የጦር ወንጀሎች እና ሌሎች ድርጊቶችን ማጋለጥ በመጀመራቸው ምክንያት እና የፋኖ ተጋድሎ ትልቅ ትኩረት እያገኘ በመምጣቱ ምክንያት ከፍተኛ ጭንቀት ውስጥ ገብቷል አብይ አህመድ። ስለዚህ ያንን አጀንዳ ለማዳፈንና ለማፈን በድርድር ስም የሚደረጉ እና ሌሎች ነገሮችን እያደረገ ነው ያለው። እንደው በዚህ አጋጣሚ እኔ በጣም የሚገርመኝ ነገር እጅ በመስጠት በዚህ መንገድ ለአብይ አህመድ አሽከርና ሎሌ በመሆን የሚመለስ የአማራ ጥያቄ እንደሌለ ከዚህ በፊት ኢዜማ ካደረገው መረዳት እንችላለን። ከዚህ በፊት እነ አብን ካደረጉት መረዳት እንችላለን። ከዚህ በፊት እነ ጌታቸው ረዳ ካደረጉት መገንዘብና መረዳት እንችላለን። እነኚህ ሁሉ ለአብይ አህመድ የፈረሙ ስብስቦችና ግለሰቦች እንወክለዋለን የሚሉትን ማህበረሰብ ከጥፋት አላዳኑትም፣ ከልቂት አላዳኑትም። ይልቁንም ለአብይ አህመድ ተጨማሪ ጉልበት በመሆን ይልቁንም አብይ አህመድ ተጨማሪ ቅቡልነት እንዲያገኝ በማድረግ በራሳቸው ህዝብ ላይ ዘግናኝ ወንጀል፣ ከፍተኛ የሆነ የዘር ማጥፋት ወንጀል፣ የጦር ወንጀል እንዲፈጸም ምክንያት ነው የሆኑት። የአማራ ህዝብ ላለፉት በርካታ ዓመታት በርካታ ዘመናት የተሰሩበት ስሁት ትርክቶችን ተከትሎ የብልጽግና አገዛዝ የከፈተበት የዘር ማጥፋት ጦርነት የመጨረሻው አውዳሚና ለህልውናው የመጨረሻ አደጋ የሆነ ጦርነት ነው የተከፈተበት። ይሄ በግለሰቦች የሚወሰን ሚስተር ኤክስ ወይ ሚስተር ዋይ በተባለ ፋኖ አመራር ነኝ በሚል አካል የሚወሰን ሳይሆን ይህ አጀንዳ የአማራ ህዝብ አጀንዳ ነው። ትግሉም የትውልድ ትግል ነው። የትውልድ ህይወቱን የሚገብርለት፣ ማንነቱን የሚሰጥለት፣ ደሙን የሚያፈስለት መላው አማራ በነቂስ በበርካታ ሺዎች ህይወት የሰጠበት ተጋድሎ ነው። ስለዚህ ከግለሰቦች ጋር የሚያዝ አይደለም። አላማችንም ከፍ ያለ ነው። አማራው ከዚህ በኋላ ለአንድም ቀን ቢሆን ህልውናው አደጋ ላይ የማይወድቅበት ስርዓተ ማህበር መፍጠር፣ ስርዓተ መንግስት መፍጠር ነው ህልማችን። ስለዚህ ያን ህልም የሚያሳካ ጉዳይ ካልሆነ በስተቀር ከዛ በመለስ በእጅ መስጠት በችርቻሮ የምናሳካው አንድም ነገር እንደሌለ ሊገነዘቡት ይገባል። አይደለም ከግለሰቦች ከድርጅቶችም በላይ ነው። ይህ ትግል የህዝብ ትግል ነው። እንዳነሳሁት በጣም ብዙ ውድ ዋጋ የተከፈለበት ትግል ነው። በዚህ መንገድ ልናረክሰው፣ በዚህ መንገድ በአዳራሽ በአገዛዙ ሚዲያዎች ተከበ
አስበን በምንናገራቸው መግለጫዎች በዚህ ልክ ዝቅ ልናደርገው የሚችል ትግል አይደለም። እያንዳንዱ በዚህ ትግል ላይ የሚያላግጥ በዚህ ትግል ላይ ሸፍጥ የሚሰራ ይሄን ትግል የሚሸጥ ይሄንን ትግል ለገበያ የሚያቀርብ ይሄን ትግል ለሆዱ መሙያ የሚያውል ሁሉ ይዘገያል እንጂ ዋጋ እንደሚከፍልበት በእርግጠኝነት ነው መናገር የምችለው። መሳይ አስረስ ብዙ ነገሮች ከድርድሩ ጋር ስለተባለ የሰሞኑም ትልቁ አጀንዳ ሆኖ ሲያወያይ ሲያነጋግር ቆይቷል። መልሶ እሱን አጀንዳ ለማድረግ አይደለም ግን አፍሪካ ህብረት የገባበት እነ ኢጋድም እጃቸውን ያስገቡበት እንደ ትልቅ ትዕይንት ተደርጎ የብሔራዊ ቴሌቪዥኖች የአገዛዙ የዲጂታል ሰራዊት የተረባረበበት ክስተት ብዙ ነገር ሊያመላክተን ይችላል የሚለው ነው። እንዳልከውም የአማራ ህዝብ ጥያቄ እንዲሁ ዝም ብሎ መንገድ ዳር በሚደረግ ወንዝ ዳር በሚደረግ እንደዚህ አይነት ስምምነት ሊፈታ የማይችል መሆኑን በተለይም ደግሞ ብልጽግና ከሚባል የአማራ ህዝብን ለማጥፋት አብይ አህመድ በአደባባይ ጭምር እየተናገረ አሁንም ያንን በድርጊት በቃል ብቻ አይደለም በተግባርም እያሳየ ባለበት ከአብይ አህመድ ምን ይገኛል ተብሎ ድርድር ሊገባ እንደሚችል እንግዲህ እነዚህ ሰዎች በምን አይነት ሁኔታ ወደ ብልጽግና እንደሄዱ የሚያውቁት እነሱ ናቸው። ግን አሁን ውስጣችሁን አጥርታችኋል ወይ? አሁንም ቢሆን በዛኛውም አደረጃጀት በእናንተም እንደዚህ አይነት መሰል ነገሮች ዳግም እንዳይመጡ በተለይም ደግሞ አሁን ወደ አንድነት የመጣችሁ ባላችሁበት ጊዜ ላይ እየተንጠባጠቡ ሊወጡ የሚችሉ እንደሚኖሩ ይገመታል። ግን በደንብ እየመከራችሁበት ነው ወይ? የአማራ ህዝብ ትግል እንደዚህ ቀልድ ነው ማንም እየወጣ በቴሌቪዥን መስኮት እየመጣ ትግሉን እንዲያደርገናል የሚልበት አይደለም። ትልቅ ዋጋ ትልቅ መስዋዕትነት እየተከፈለበት ያለው ነውና ምን አስባችኋል? ምንድነው ከዚህ በኋላ እንዲህ አይነቱ ነገር ትግሉን በተወሰነ ደረጃ ወደ ኋላ እንዳይጎትተው ምን ማድረግ አለብን ብላችሁ ታስባላችሁ? አመሰግናለሁ መሳይ። እኔ ማውራ እንግዲህ እንደ አንድ የአፋብኃ አመራር ነው። አሁን ነገሮች የተከሰቱበትን ሌላኛውን የፋኖ አደረጃጀት መልስ ቢሰጥበት የተሻለ ነው ብዬ አምናለሁ። ምክንያቱም በማልመራው ድርጅት አመራርነት በማልሰጥበት ተቋም ጋራንት መስጠት አልችልም። ምን እንዳለ ምን ዋስትና እንዳለም እርግጠኛ መሆን አልችልም። እኔ እያነሳሁልህ ያለሁት ግን በእንደዚህ አይነት የችርቻሮ እጅ መስጠት በእንደዚህ አይነት በስመ ድርድር በሚደረግ ሸፍጥ እና ተንኮል የአማራ ህዝብ ትግል አይቆምም፣ ሊቆምም አይችልም። ይልቁንም እንዲህ አይነት ነገሮች ላይ የተሰማሩ ወንድሞች ከዚህ ታሪካዊ ስህተት እና ከዚህ ጥቁር ታሪክ ራሳቸውን እንዲያነጹ ጥሪ ማቅረብ ነው የምፈልገው። እንደዚህ የሚያስቡ ካሉ ትግሉን ይዞት የተነሳው ትውልድ ነው። ትውልዱ ትግሉን እንዲመራው በቂ በሚባል ደረጃ ማንቃት ችለናል። ከጥቂቱ በስተቀር አብዛኛውን የማብቃት ስራ እየሰራን ያለው የፖለቲካ አረዳዱና ግንዛቤውን ከፍ በማድረግ ወታደራዊ አቅሙና ዲሲፕሊኑ ከፍ በማድረግ በተከታታይነት በተሰሩ የማሰልጠን የማደራጀት የማዋጋት ተግባራት የራሱ ሰልፍ ያለው የራሱ መስመር ያለው ከሰልፉና ከመስመሩ ዝንፍ የማይል ሰራዊት በመፈጠር ላይ ነው ያለው። ይሄ ሂደት እንደተጠናቀቀ በዚህ ሰራዊት ደምና አጥንት ላይ በዚህ ሰራዊት ህይወት ላይ የሚቀልዱትንም ጭምር እንደሚፋረዳቸው እርግጠኛ ስለሆንኩ በዚህ መንገድ የህዝባችንን ትግል ጠመንጃ እየወረወሩ የአማራን ታሪክ የአማራን ማንነት ሞራል ልዕልና ክብር በሚያሳፍር መንገድ የተሸከሙትን የህዝብ ትጥቅ ለአብይ አህመድ ተላላኪዎች በማስረከብ ታሪካዊ ስህተት የሚሰሩ በቁጥር ጥቂትም ሊሆኑ ይችላሉ፣ ምንም ሊሆኑ ይችላሉ፣ በምንም የአመራርነት ደረጃ ሊሆኑ ይችላሉ። ነገ ይቆጫቸዋል፣ ዋጋቸውንም ያገኛሉ። ያንን ነው መናገር የምችለው። ሌሎች ዲቴል ጉዳዮች ምናልባት ከድርጅታችን ጋር የማይገናኙ ስለሆኑ አስተያየት ለመስጠት እቸገራለሁ። መሳይ አርበኛ አስረስ አንድም እነዚህ ሰዎች የሚያነሱት ነገር አለ። ወደዚህ ውሳኔ ለምን እንደገቡ የሚገልጿቸው አንዳንድ ምክንያቶች አሉ። ከዚህም ውስጥ አንዱ ህወሓትን እየተመለከተ ነው። የአማራ ህዝብ ጠላት ከሆነው ጋር እንዴት ነው አብረን የምንሰራው? ይህንን ውሳኔ በመቃወም ነው የሚልም ነገር ያነሳሉ። እንደው ይሄ አይነቱ ነገር እንዴት ነው የሚታየው? ለዚህ ውሳኔ ያበቃቸው በዋናነት የሚጠቅሱት ይህንን ጉዳይ ነው። ገንጣይና አስገንጣይ የሚሉትንም ቃል በፊት የምንሰማቸውንም አሁን እያመጡ በዚህ ደረጃ ውሳኔ ወስነው መግባታቸውን ይገልጻሉና ይህን እንዴት ታዩታላችሁ? ጥሩ ጥያቄ አነሳልኝ መሳይ። በእውነት በጣም ከሚያስገርሙኝ ነገሮች አንደኛው እንግዲህ አድማጮችም እንዲረዱኝ የሚፈልገው አንድ ፋክት አለ። እዚህ ጋር የምናገረው ህወሓት የሚባልን ድርጅት ለመከላከል አይደለም፣ እሱ የኔ ጉዳይም አይደለም። አንድ ቁም ነገር ግን ማንሳት እፈልጋለሁ። 2-3 ነጥቦች ማንሳት እፈልጋለሁ። አንደኛ ነገር እነኚህ እጅ የሰጡ ያሉ ልጆች የአፍ መፍቻቸው ያደረጉት አይ መጣን ለምን ህወሓት ጋር መስራት ስለማንችል እንዴ። አሁን ጦርነት እየተካሄደ ያለበት ፋኖ በእዝ ተደራጅቶ ጦርነት እያደረገ ያለው ኢትዮጵያ ውስጥ በ5 ክፍለ ሀገሮች ነው። በወለጋ፣ በጎጃም፣ በጎንደር፣ በወሎ፣ በሸዋ። በእነኚህ ቦታዎች ሁሉ የሚወድቁት ዋጋ የሚከፍሉት ጥላትን የሚማረኩት ከጥላት ጋር አንገት ለአንገት የሚተናነቁት አማራዎች ናቸው። ማንም የትኛውም ኃይል እዚህ ጦርነት ላይ እዚህ የፋኖ ተጋድሎ ላይ ቤሳቢስቲን ኮንትሪቢዩሽን የለውም። ይሄን በእርግጠኝነት ነው የምናገረው። አንድም ሰባራ ነገር ለፋኖ ኃይል ለአማራ ህዝብ የሉና ትግል ድጋፍ ያደረገ በሐሳብም በማቴሪያልም በቅድም በምንም ለምን አገዛዙ ያንን ያነሳል ያልክ እንደሆነ የትግሉን አጀንዳና ኮዝ ከአማራ ህዝብ ልብ ማውጣት ስለሚፈልግ ብቻና ብቻ ነው። በየትኛው ሂሳብ ነው ሻዕቢያ ወይ ኤርትራ መንግስት ፋኖን ያደራጀው?
በየትኛው ሂሳብ ነው ሱዳን ፋኖን ያደራጀው? በየትኛው ሂሳብ ነው ህወሓት ፋኖን ያደራጀው? ይሄ ጦርነት መቼ ነው የተጀመረው? አንዳንዶች የፋኖ ትግል ደጋፊ ነን የሚሉትም ጭምር ይሄንን ሐሳብ እየገዙ ትግላችንን ሲያረክሱ ሳይ በእጅጉ እኔ አዝንላቸዋለሁ፣ አፍርባቸዋለሁም ጭምር። ይሄ ጦርነት እኮ የተጀመረው እነኚህ ኃይሎች ግጭት ውስጥም ሳይገቡ ጭምር ነው። አብይ አህመድ ወይም የፌዴራል መንግስት የሚባለው በኦፊሻል ስሙ ከእነኚህ ኃይሎች ጋር ግጭት ውስጥ እኮ አልነበረም። እኛ ከአብይ አህመድ ጋር ጦርነት ሲጀምር ይህ አጀንዳ መቼ ነው የመጣው? ጦርነቱን ከጀመርን ከ2 ዓመታት በኋላ። ታዲያ ከ2 ዓመታት በኋላ ነው እንደ ሰንበዲ ብድግ ብሎ ከመሬት የሚያደራጀን? ላለፉት 2 ዓመታት ከምናምን የፈጸምነውን ጀብዱ የፈጸምነው ድል ማን ነው የፈጸመው? ደንበጫ ላይ የማረክነውን፣ ባህር ዳር ላይ የማረክነውን፣ ሜጫ ላይ የማረክነውን፣ እነማይ ላይ የማረክነውን፣ ደጋዳሞት ላይ የማረክነውን፣ ደብረ ማርቆስን የተቆጣጠርነውን፣ ሌሎች በምስራቅም የአማራ ክፍል በሰሜኑም ክፍል ሸዋ ውስጥ ያንን ሁሉ ኢሊት ፎርስ የኮማንዶ ኃይል የሪፐብሊካን ጋርድ ሌላውን አብይ አህመድ አለኝ የሚለውን ኃይል ሬዚስት ያደረገው የሸዋ ፋኖ ነው። ሁለቱም እዞች ያሳምነው እዝም የሸዋ ጠቅላይ ግዛት እዝም በውጭ ኃይሎች እርዳታ ነው እንዴ? ድጋፍ ነው እንዴ? የማንን ትግል ነው የምንክደው? ለምንስ ነው የህዝባችንን መስዋዕትነት አሳልፈን ለሌላ ባዕዳን የምንሰጠው? ምን አይነት የበታችነት ስሜት ነው? ምን አይነትስ የዝቅተኝነት በሽታ ነው? የትግሉ አመራረን የምንል ሰዎች ከነ አቅማችን ከነ ውስንነታችን አለን መሬት ላይ ዋጋ እየከፈልንበት ያለ ትግል ነው። በርካታ ጊዜ ድሮን ሰርቫይቭ አድርገን የመራነው ትግል ነው። ብዙ ዋዶቻችን ያጣንበት ትግል ነው። በአመራርም በተዋጊም ደረጃ ያሉትን ከዛም አልፎ በርካታ ትምህርት ቤቶች፣ ተቋማት፣ ቴክኒክና ሙያ ተቋማት በድሮን የተደበደቡበት የአማራ ህዝብ ከፍተኛ ማህበራዊ ኢኮኖሚ መስቀልቅል ውስጥ የገባበት አውዳሚ ጦርነትን ነው እየተከላከልን ያለ ነው። ይሄ ጦርነት የህዝብ ነው፣ የትውልድ ነው። ስለዚህ የትውልዱን የአማራን ጦርነት አሳልፈን ለሰዎች የምንሰጠው በየትኛው ሂሳብና መመዘኛ ነው? እነኚህ እጅ የሰጡ እና የከዱ ፈሪዎች ይህንን ቋንቋ ቢናገሩት አይገርመኝም። የጠላት ቋንቋ ነው። ትግሉን እንደግፋለን የሚል በየትኛውም የድርጅት ድጋፍ ውስጥ ያለ አካል ግን ይህንን ትግል ህይወቱን ደሙን እየሰጠ የግል ህልማችንን ጭምር እየሰዋን በምንመራው ትግል ውስጥ ይህንን ትግል ለሶስተኛ ወገን አሳልፎ መስጠት ነውረኝነት፣ ክደት፣ ያስጠልነት ነው። በነገራችን ላይ የአማራ ህዝብ የህልውና አደጋ የገባባቸው ከምላቸው ምክንያቶች መካከል አንደኛው እንዲህ አይነት ራስ ጠልና ደካማ ኤሊት በመፈጠሩ ምክንያት ነው። ምናልባትም ማህበራዊ ብስባሴ ወይ ሶሻል ዲኬ ብለህ ልትጠራው በምትችለው ደረጃ የራሱን አቅም የማያውቅ የራሱን ትግል የራሱን መስዋዕት በመፈጠሩ ምክንያት ይመስለኛል። አንዱ ህልውናችን አደጋ ላይ የወደቀበት ምክንያት። ወደ ነጥቡ ልመለስልና መሳይ፣ ስለዚህ ከመሰረቱ የለም ከመሰረቱ። ሁለተኛ ስለ ትብብር ይነሳል ብዙ ጊዜ እንደ ምክንያት እንደ ፕሪቴክስት የሚወሰደው ነገር። ከየትኛውም ኃይሎች ጋር እንሰራለን ብላችኋል። አሁን እንሰራለን። ታዲያ ሂሳብ ለማወራረድ እያል የትናንትና ታሪክ ላይ ተቸክለን ዛሬ እጃችን ላይ ያለው ህዝብ ይጥፋ? ዛሬ ከናካቴያችን እንጥፋ? ሲጀመር ከየትኛውም አካል ጋር የሁለትዮሽ ስምምነት፣ የሁለትዮሽ ውይይት፣ የሁለትዮሽ ግንባር የተፈጠረበት ሁኔታ የለም። ስለ ትብብር ስናነሳ የምናነሳው ስለ አፍሪካ ቀንድ የምናነሳው የሱዳን፣ የኤርትራ፣ የትግራይ፣ የቤንሻንጉል ጉሙዝ፣ የአማራ፣ የሶማሌ፣ የአፋር፣ የኦሮሞ ህዝብ ጭምር ተባብረው አገዛዙን ማጥፋት አለባቸው ነው። እሱ ነው ፍሬምወርኩ። ሊሰራበት የሚገባም እሱ ነው። አንድ በኩል ፈረንጆቹ ፋኖ ትግል የጀመረው የፕሪቶሪያውን ስምምነት ለመጣስ ነው። በሌላ በኩል የትግራይ ኃይሎች ፕሪቶሪያ ስምምነት ይፈጸም፣ ተመልከተው ኮንትራዲክሽን። በሌላ በኩል ደግሞ የኛው ሰዎች በቲፒኤልኤፍ ድጋፍ ነው የሚታገሉት። ይሄ በራሱ እርስ በርሱ የሚጣረስ አደገኛ ሎጂክ፣ አደገኛ ትረካ ነው። ስለዚህ ስለ ትብብር ስናነሳ በአብይ አህመድ ምክንያት የመጥፋት አደጋ የደረሰባቸው የአፍሪካ ቀንድ ኃይሎች በጋራ ስለሚተባበሩበት ማዕቀፍ እንጂ በተናጥል ስለ አንደኛው አውርተንም አናቅም፣ ተናግረንም አናቅም። በተናጥል ስለ ቲፒኤልኤፍም ማንም የፋኖ አመራር በዚህ ልክ ውይይት አለ፣ አቋም ተይዘዋል፣ ፍሬም ግንባር እንፈጥራለን አልተባለም። መታወቅ ያለበት ነገር ግን አማራ ህዝብ የመጥፋት አደጋ በታች ነው የእያንዳንዳችን ስሜት እና ፍላጎት። ስለዚህ ለሆነ የቡድን ፍላጎት ተብሎ ለሆነ ስሜት ፍላጎት ተብሎ የአፍሪካ ቀንድ ህዝብ በአብይ አህመድ ላይ ተባብሮ ነፍጡን ሊያነሳ የሚችልበትን እድል ማበላሸት አይገባም ላሉ። ሌላው ቲፒኤልኤፍን የምንጠላው ስጀምር ያልኩትን ነገር ያዝልኝ። እኔ ቲፒኤልኤፍን ልከላከል አይደለም፣ ግን ቲፒኤልኤፍን የምንጠላው በምንድን ነው? እዚህ ሀገር ላይ ጸረ አማራ ትርክትን ኢንስቲቱሽናላይዝ አደረገው፣ ተቋማዊ ያደረገው ነው ዋነኛ ግጭታችንና ጸባችን። በምንድን ነው ተቋማዊ የተደረገው? በህገ መንግስቱ፣ በክልል ህገ መንግስታት፣ በተቋማት። ይሄ ነው ጥላቻችን። ከግለሰብ ስም ጋር አይደለም፣ ፎርዛት ማተር ከድርጅቱ ስም ጋር አይደለም ጉዳያችን። የአማራን ህዝብ ለአደጋ የዳረገው ሲስተም ነው። ከዚህ ሲስተም ውስጥ ከህገ መንግስቱ ድንጋጌዎች መካከል፣ ከክልል ህገ መንግስታት መካከል፣ ከሀገሪቱ ኢኮኖሚ ፖሊሲ፣ ማህበራዊ ፖሊሲ መካከል፣ ከሌሎችም ህግጋት መካከል አንዲት እንኳን አንቀጽ ቀይሯል ብልጽግና? አልቀየርም። ቲፒኤልኤፍ ኢንስቲቱሽናላይዝ ያደረገውን ጸረ አማራ ትርክት አብይ አህመድ ምንድን ነው ያደረገው? ሰይፍን ያደረገው። ሰይፍ አድርጎ ምን እያደረገበት ነው? የአማራን አንገት እየቆረጠበት ነው። ስለዚህ አንገት ቆራጩን ተጠግተህ እንዴት ነው ሌላውን በሌላ አስተላለፍ ልትከሰው የምትችል? ከየት የመጣ ሞራል ነው ይሄ? ከየት የመጣ ዝቅጠት ነው?
ዛሬ የብልጽግና መዋቅር የሚመሩት እነማን ናቸው? ኢንክሉዲንግ አብይ አህመድ። ማን ያሳደገው ነው? ለመሆኑ ቲፒኤልኤፍ አዲስ አበባ የለም ወይ? የቲፒኤልኤፍ ሲስተም የለም ወይ? ያ የብሔር ድርጅቶች እነኛ ተገንጣይ የብሔር ድርጅቶች እነኛ በጸረ አማራ ትርክት ፖለቲካ አሁን የጀመሩ ጥርሳቸውን የነቀሉ ድርጅቶች የፈበረኳቸው የሰሯቸው ትርክቶች ህግጋት የሉም ወይ? ቤተ መንግስት አሉ፣ 4 ኪሎ አሉ። እንደውም የቀድሞ ኢህአዴግ የምንለው መዋቅር ትንሽም ቢሆን በጋራ የሚያስብ ስለነበረ ትንሽ መልክ ነበረው። ከነጥፋቱ ትንሽ የልማት ስራ ይሰራ ነበር። ይሄኛውስ ሙሉ መዋቅሩ በአንድ የቃዥ ግለሰብ እጅ ውስጥ የገባበት ነው። ስለዚህ በምን ሂሳብ ነው የአማራን ህዝብ አክቲቭ ጄኖሳይድ እየፈጸመበት ያለው እያጠፉ ያለው? መንገድ ዘግቶ ኢንፍራስትራክቸር አቁሞ የእናቶችን መጥነት የሚቆርጥ ሰራዊት አሰማርቶ የሚደፍር ሰራዊት አሰማርቶ እኔ ስለምለው አይደለም። ቢቢሲ በጣም ትንሽ ጤና ጣቢያዎችን ላይ ብቻ ሪሰርች ሰርቶ ያወጣውን በሺህ የሚቆጠሩ ሴቶችን፣ ህፃናትን፣ ወጣቶችን፣ ታዳጊዎችን የሚደፍር የሚያጎሳቁል የሃይማኖት አባቶችን ሚስቶቻቸውን የካህናትን በልጆቻቸው ፊት የሚደፍር ሰራዊት ያሰማራውን አገዛዝ ተጠግተህ በየትኛው ሂሳብ ነው ሌላውን አካል ስለ ቲፒኤልኤፍ ስለምን እያልክ ልትወነጅል የምትችል? ይሄንን አስተሳሰብ ይሄንን ትርክት ብዙ ሰው ሲያወራው ስለምሰማ እኔ በጣም ስለሚደንቀኝ ነው ስሜታዊ። ስለዚህ በሲስተም ደረጃ ራሱ እያለ በመዋቅር በግለሰብ ደረጃ ራሱ የቲፒኤልኤፍ ዝቃጮች ሲስተም ጠብ አይደለም እኮ በቲፒኤልኤፍ እና በአብይ አህመድ መካከል ያለው ጠብ እኮ የህግ የፖለቲካ ሐሳቢ የፖለቲካ ፍልስፍና አይደለም፣ የስልጣን እኮ ነው። ስለዚህ ስልጣኑን የያዘው አካል ያን ነገር የበለጠ እጅግ በጣም አግዝፎ አወሳስቦ እየተጠቀመ ባለበት ሁኔታ ለዚህ አካል እጅ የሚሰጥ የአማራን ህዝብ በየቀኑ የሚጨፈጭፍ እንቁጠር ሂሳብ እኮ መስራት እኮ ይቻላል። የአንድም ሰው የብዙዎችም ህይወት ያው ነው። ጉዳት ነው። መዋቅራዊ መሆኑም እንደተጠበቀው ነው። ምን ያክል አማራ ተጎሳቁሏል ባለፉት 7 ዓመታት? በምን ያክል ደረጃ አማራው ለአደጋ ተጋልጧል? በአብይ አህመድ ዘመን አይደለም እንዴ ከመሃል አዲስ አበባ አማራ የተፈናቀለው? ከመሃል አዲስ አበባ ከወለጋ ከጉራ ፈርዳ አይደለም እኮ ከመሃል አዲስ አበባ። በአብይ አህመድ ዘመን አይደለም እንዴ አማራው ከአንድ ከተማ መሄድ እንዳይችል የተከለከለው? አዲስ አበባ ብቻ አይደለም። ዛሬ ከሞጣ ባህር ዳር መሄድ አትችልም እኮ መሰይ። ለምን? አገዛዙ መንገድ ዘግቶ ትልቁን ሃይዌይ ዘግቶ ዛሬ ከመርጦ ለማርያም ወደ ደሴ መጓዝ አትችልም። ለምን? አገዛዙ መንገድ ስለዘጋ። ለስንት ጊዜ? ላለፉት 7 ወራት 8 ወራት እንደተዘጋ ነው። አመት ሊሞላው ነው። ይሄን ዘግቶ የሚጨፈጭፍን አካል ጉያ ውስጥ እየገባ ሌላውን የአማራን አጀንዳ ሸጠ ብለህ መናገር በእጅጉ አሳፋሪ ነገር ነው። ሌሎችንም በርካታ ምክንያቶችን ማቅረብ ይቻላል። መሳይ በጣም ነው የማመሰግነው። በጣም ዘም አድርገህ በደንብ ነው ያብራራኸው። ምናልባት አንዳንዶች ከህወሓት ጋር ወይም ደግሞ ህወሓት እስካሁን ፋኖን አደራጅቶ አሰማርቶ የሚለውን ይሄ የብልጽግና መንደርን ወሬ የተቀበሉ አይደለም። ደጋፊዎችም ቢሆኑ ትግሉን የሚደግፉት ነገር ግን ከህወሓት ኢትዮጵያ ላይ ከፈጠረው ህወሓት እነዚህን ሰዎች ለስልጣን ያበቃበት የብሔር ፖለቲካን ኢትዮጵያ ላይ ተክሎ አሁንም የኢትዮጵያን መፈራረስና አብይ በእጃቸው በአደባባይ የሚፈጽሙት እንዲሆን ያደረገው ህወሓት ነው። እንዴት ከህወሓት ጋርስ ወደፊትም ነው ሊሰራ ይችላል በሚል ምናልባት በስትራቴጂም ሆነ በተለያየ መልኩ ከህወሓት ጋር እየተነጋገራችሁ ከሆነ ያንን በማውገዝ አንዳንዶች የሚሰጡት አስተያየት ይኖራል። ነገር ግን ብዙ ጊዜ እኔ የራሴንም ሐሳብ በዚህ አጋጣሚ በተደጋጋሚም ገልጫለሁ። ፋኖ ከሰማይ በታች የአማራን ህልውና ለማስከበር ኢትዮጵያን ነጻ ለማውጣት ስለ ኢትዮጵያ ዕድል ዕጣ ፈንታ ስለ ኢትዮጵያን የነገ አጠቃላይ ሁኔታ ለመወሰን ሳይሆን ከዚህ ስርዓት ለማላቀቅ የትኛውንም አይነት ድጋፍ ቢያገኝ ኃጢአት የለውም፣ ምን አዲስ ነገር አለው የሚል አቋም በተደጋጋሚ ሳራምድ ነበርና እንደነዚህ አይነት ሐሳቦችን ፋኖ እንደውም በደንብ እንዲያስብበትና እንዲሰራበት ያስፈልጋል የሚል ተደጋጋሚ የሆኑ መልእክቶችንም ሳስተላልፍ ነበር። ለማንኛውም ከዚህ አንጻርስ እንዴት ይታያል? አርበኛ አስረስ መሳይ ምን መሰለ እንደ እኔ ይህ አይነት ጤናማ ትችቶች ናቸው። በፖለቲካ አስተላለፍ ውስጥ ከሌጋ መስራት ይቻላል አይቻልም፣ ለምን ብዙ መመዘኛዎችን እያነሳ ልትነጋገር ትችላለህ። እንደዚህ አይነት ኮሜንት የሚሰጡትን ምሁራንን እኔ እነሱን ለማለት አይደለም። በነገራችን ላይ እንደ ኤክስኪውዝ ግን ለምን ይቆጠራሉ? መክዳት እንደ ኤክስኪውዝ ለምሳሌ ላንሳልህ። እንደው ከነስተቱም ቢሆን ብዙ ጊዜ በአፋብኃ በኩል ትብብር እንደሚያስፈልግ ኢትዮጵያ ኃይሎች መተባበር እንዳለባቸው እናነሳለን። አሁን እጅ የሰጡት ሰዎች ከአፋሕድ መዋቅር የወጡ ናቸው። ይቅርታ እንግዲህ ለመኮነን አይደለም ድርጅቱን እንዲያዝልኝ ይፈልጋሉ። ግን እስኪ አፋሕድ ውስጥ በዚህ ቋንቋ እንኳን እንደው ትብብር እንኳን ተብሎ የተነገረበት ጊዜ አለ እንዴ? የለም እኮ። የአገዛዙን አጀንዳ ለመግዛትና ለማራገብ ነው። በነገራችን ላይ በጣሊያን ዘመንም ባንዳ ሆኖ የሚያገለግል እኮ አርበኞችን ወይ ጸረ ስልጣኔ ናቸው ወይ የሆነ ነገር ብሎ እኮ ያስቀምጥ ነበር። በየትኛውም ዘመን በአንዳነት ኤክስኪውዝ የሆነ መውጫ መንገድ ይፈልግለታል። በዚህ ረገድ ደግሞ ኢትዮጵያ ሕዝብና ኤሊት በጣም ጥሩ ሪከርድ የለውም ብዬ ነው የማምነው እኔ። ባንዳን በመቅጣት በኩል የሆነ ኮምፕሮማይዝ የማድረግ ነገር እንዲሆንባቸው ነው እንዲህ ሊሆን ነው ብሎ የማስታረቅ መውጫ ፍለጋ ለከዳ ሰው ሜዳ ላይ ጥሎ ለሄደ ሰው በህዝብ ላይ በደም ላይ በመስዋዕትነት ላይ ለተጫወተብ ሰው ለቀለደብ ሰው ኤክስኪውዝ ሊበጅለት አይገባም።
ሚለውን ለማስገንዘብ ስለፈለኩ ነው እንጂ ጤናማ በሆነ ሁኔታ ከዚህ ኃይል ጋር መስራት ይቻላል። ከዚህ ኃይል ጋር በምን ይሰራል? ፎርዛን ማተርኛ ሞኞች አይደለንም እኮ ህይወት የምንሰጥለት ትግል እኮ ነው። ያለ በቂ ምክንያት እዚህ ትግል ውስጥ እኮ አልገባንም። ህይወት የምንሰጥለት እኮ ከዓላማ ካንተ ማንነት ካንተ መኖር በላይ ምትኖርለት ዓላማ ስላለ ነው። የዓላማ የአማራ ህዝብ አጀንዳ ነው። የአማራ ህዝብ አጀንዳ በምን ኮምፕሮማይዝ ልናደርግ አንችልም። አንዳንዶቹ በየዋህነት ስለ ራያው ስለ ወልቃይት ሲያወሩ ሰማሉ። ማንነኛ እኔ ማን ነኝ? ወልቃይትን ፈርሜ ለሆነ ኃይል ልሰጥ የምችል እኔ ማን ነኝ? በራያ ጣፋንተ ላይ ልወስን የምችል ስልጣንም እኮ የለንም። ፎርዛት ማተር እኮ ግዙፍ አጀንዳ፣ የህዝብ አጀንዳ፣ የህዝብ ጉዳይ እኮ ነው። በዛ ልክ ራሳችንን ማናቅ፣ በዛ ልክ ታሪካችንን ማንረዳ፣ የህዝባችንን ስሜት ማናቅ፣ ማንነታችንን ማናቅ፣ ትናንት ያለፍንበትን መንገድ ማንረዳ ሰዎች አይደለንም። የለም እኔ አንዳንዱ ነገር ዝም ብሎ ኢማጂን ተደርጎ የሚወራ ዝም ብሎ ተገምቶ የሚነገር ነገር ስለሆነ በዋናነት እኔ ፎከስ ማድረግ የፈለኩት ለባንዳነት የሚደረግ የመውጫ ፍለጋ መቆም አለበት፣ መወገዝ አለበት። አማራ እጅ የሚሰጥበት ዘመን ላይ አይደለም። ይህንን ጦርነት ከተሸነፈ አማራ ዘላለማዊ ስብራት ውስጥ ዘላለማዊ ጥፋት ውስጥ የሚገባበት ሁኔታ ነው የሚፈጠረው። ስለዚህ አማራ የጠላቶቹን እጅ የሚጨብጥበት ዘመን እንጂ እጅ የሚሰጥበት ዘመን አይደለም። እጅ ለሚሰጥ የትኛውን ቡድንና ግለሰብ የሚደረግ ማሽሞንሞን የሚደረግ ኤክስኪውዝ እጅጉን አደገኛ እንደሆነ ለማስገንዘብ ነው እንደው ቅድም ሰፋ አድርጌ ሄድኩበት። እንግዲህ አርበኛ አስረስ እንደው የአማራ ትግል ያበቃ የፋኖ ጉዳይ ያከተማ አድርገው በብልጽግናው መንደር በእነዚህ ሰዎች መክዳትና እነሱ ጋር መምጣት ያንን ተከትሎ ጮቤ ሲረግጡ ነበረ። ቸበርቻቸው ልዩ ነበረ። በቃ ፋኖ ቀኑ ጨለመበት ጀንበሩ ጠለቀ ብለው በድፍረት አደባባይ እስከ መናገርም የደረሱ አሉና ይሄ በጣም አስቂኝም ብቻ ሳይሆን የሰዎቹ አርቆ አለማሰብ ደጋፊዎቻቸውን ለማስደሰት በዚህ ደረጃ አደባባይ ላይ ያለን ነገር ሽምጥጥ አድርጎ የመካድና ሌላ ነገር አስመስሎ የማቅረቡ ነገር ትዝብት ላይ ወዲያውኑ ነው የጣላቸው። ምክንያቱም በየአቅጣጫው የአማራ ፋኖ ውጊያዎች ናቸው ሲካሄዱ የነበሩት። እንደውም የበለጠ ተጠናክረው የቀጠሉበት በሁለቱ ድርጅቶችም መሃል የሚደረገው ንግግር እየተጠናከረ መምጣቱን የሚያሳዩ ነገሮችን ነው እያየን ያለ ነው። እንደው ምን ለውጥ አመጣ? አንዳች ነገር ሊያመጣ የሚችለው ነገር አለ? ወደፊትስ አንድ ጽሑፍንም ስላነበብኩ ነው ይህንን የምጠቅሰው። ይሄ ከግለሰብ ኪስ የወጣ ትግል ነው። የአማራ ህዝብ ባለቤት የሆነበት ትግል ነው። ከዚህ በኋላ አንድ ግለሰብ ሄደ መጣ ቀረ በሚል የሚሰናክል ነገር የለውምና ከዚህ አንጻር ምን የመጣ ነገር አለን? በቀጣይስ ሌሎች ተመሳሳይ ክህደቶችን ብናይ ትግሉ እነሱ እንደሚሉት የሚቆም ነው ወይ? አገዛዙ ለእንደነኛ አይነት ጉዳዮች ያው ማታለል ነው። ሞደስ ኦፐራንዲ ይታወቃል። የብልጽግና ማጭበርበር መዋሸት ነው። ከዛ ባሻገር ያው የተወሰነ ኃይል የተወሰነ ሰው አንድም ሁለትም ሶስትም አራትም በርካታ ሚሊዮን በጀት በጅቷል። በነገር ላይ አሁን የአብይ አህመድ ጀነራሎች የዛ አመራሮች ጭምር ውጊያ ከማቀድ በላይ ትልቁን ጊዜያቸውን የሚያጠፉት ለፋኖ ሰራዊት ስልክ በመደወል ነው፣ ለማስከዳት ስራዬ ብለው እንደ ትልቅ ስትራቴጂ ይዘውታል። በዚህ የተወሰነ ሰው አስቀድሞም እንግዲህ ዓላማ ውስንነት ያለበት ፈሪ የሆነ ራሱን የሚያስቀድም ትግሉን ያልተረዳ ብዙ አይነት ሰው አለ። የመላእክት ስብስብ አይደለም የፋኖ ሰራዊት፣ የብዙ አይነት ሰዎች ስብስብ ነው። ከዚሁ ከማህበረሰቡ መካከል የወጣ ታጋይ ነው። ከዚህ በመካከል የማይጸና ይኖራል፣ አንድም ሁለትም ሶስትም። እንደዚህ አይነት ነገር መፈጠራቸውን የሚዲያ የበላይነት ስላለው አገዛዙ እነሱን ካፒታላይዝ በማድረግ ነገሮችን ሌላ መልክ በማስያዝ የሆነ ነገር ያለ ለማስመሰል እንደው ጦርነቱ ሁሉ የተጠናቀቀ በሚያስመስል የሰላም አየር ፈነጠቀ ሁሉ እያሉ ሲያነሱ ነበር። እሱ ብቻ አይደለም። በነገራችን ላይ ከዚህ በኋላ ያለውን ለጥቂት ጫካ የቀሩ ጽንፈኞች በሚል ሁሉ እንዲጠራ አቅጣጫ እንደተሰጠ ሰምቻለሁ። ምን ያክል ማፈር እንግዲህ እጅ ሰጡን ካሏቸው ሰዎች መካከል እኮ ምን ያክል ትጥቅ ወይ ምን ያክል ሰራዊት እንደተረከቡ ሁሉ አላውቅም። እያለም አይመስለኝም። የሆነው ነው እንዲህ አይነት ነገሮች ሊኖሩ ይችላሉ፣ ወደፊትም ሊኖሩ ይችላሉ። ኢህአዴግ ሰራዊት ቀደም የነበረውን የተደርግ መንግስትን አሸንፏል። ሲያሸንፍ ሳይከዳበት ቀርቶ አይደለም። ቲፒኤልኤፍም በለው ሌላው ታጣቂ ኃይል በርካታ ሰራዊት ከድቶበታል። ለጠላት እጅ ሰጥቶበት ያውቃል። ሸሽቶ ወደ ቤተሰቡ ሂዶ ያውቃል። ይሄ ተፈጥሯዊ ነው። በየትኛውም የጦርነት ሂደት ውስጥ የሚገጥም ነገር ነው እና የሚለውጠው ነገር የለም። ይልቁንም ምናልባትም ትግሉን እያጠራው ምናልባትም የጸኑት ትግሉን እየመሩት የተሻለ ነገር የዓላማ ጥራት እየተፈጠረ ስለዚህ የተሻለ የዓላማ ጥራት እየተፈጠረ የተሻለ ሊደርሺፕ እየተፈጠረ ትግሉ በጽኑ ማለት ላይ እየተገነባ ይቀጥላል። ያ እንዲመጣ ሁላችንም ሌት ተቀን ርብርብ ማድረጋችንን እንቀጥላለን። መሳይ እንደው አስረስ ወደ ሌላ ጉዳይ ልምጣና እንደው ባጭሩ እንድታነሳው ነው። ሰሞኑን ያገዛዙ የፖለቲካና የወታደራዊ አመራሮች እንደ ልማዳቸው በርከት ብለው ነው በቴሌቪዥን መስኮት ሲታዩ የነበሩት። እንግዲህ አብይ አህመድም የብሔረሰቦች ቀን በሚል ባከበረው በዓል ላይ የተናገረው የውይይት አጀንዳ ሆኖ ከርሟል። ጠላቶቻችንን እናንተን
ጨምሮ ማለት ነው። ያው በስም ባይጠቅስም እናንተም ከተባሉት ጠላቶች አንዱ እንደምትሆኑ እንገምታለን፣ እንደ ጸጉር ቅማል እናራግፋችኋለን በሚል የተናገረው እንደዚሁ ተደጋጋሚም በዜናም በፕሮግራምም ያነሳነው ጉዳይ ነው። እንደዚሁ ጀነራል ባጫ ደበሌም የተናገረው አለ፣ መጽሐፍ አስመርቋል። በነገራችን ላይ እናንተን እንደዚሁ በመደበኛ ውጊያ አቅም ያጣበትና ብዙ ሰራዊት የከዳበት ስለሆነ ሌላ ውጊያ ስትራቴጂ እያሰበ ይመስላል። የጸረ ሽምግ ውጊያ ጥበብ በሚል በባጫ ደበሌ አንድ መጽሐፍ ተመርቆ ወጥቷል። እዛ መጽሐፍ ምረቃ ላይ ባጫ ደበሌ የተናገረውን ለማንሳት ያህል ነው። ከዚህ በኋላ በኢትዮጵያ ወንበር ስቦ እንጂ ቃታ ስቦ የሚመጣ ስልጣን የለም በሚል ተናግሯል። ምናልባት የኢትዮጵያ ሕዝብ ከዚህ በኋላ ወደ ጫካ ለመግባት ምንም ምክንያት የለውም የሚል መልእክትም ለማስተላለፍ ይመስላል። በአጠቃላይ እነዚህ ንግግሮቻቸውን እንዴት ታያቸዋለህ? አመሰግናለሁ መሳይ። እንግዲህ እነኚህ ሰዎች በተለያየ ጊዜ ያው አሰልቺ ነው ለነሱ፣ ምንም ኮረንስ ኮንሲስተንት የሌላቸው ንግግሮች ነው በተለያየ ጊዜ የሚደረጉ። አስተያየት ለመስጠት ያስቸግራል። እንዳልከው ነው አብይ አህመድ የኢትዮጵያ ጠላቶች የሚላቸው የስልጣኑን የሚጠናቀኑትን ወገኖች ነው፣ ወይም ደግሞ በአብይ አህመድ ስልጣን ላይ መቆየት ምክንያት ህልውናቸው ህይወታቸው አደጋ ላይ የሚወድቀውን እና በዚህ አገር መንበረ ስልጣን ላይ አብይ አህመድ መቆየት የለበትም የሚሉትን ነው አብይ አህመድ ቅማሎች ሲል የሚጠቅሳቸው። ይህ አገላለጽ በሂትለር ዘመን አንደኛው የናዚ ሰው ሄንሪክ ሂምለር የሚባል ግለሰብ የገለጸውን አረፍተ ነገር ቃል በቃል የተናገረበት ነው። በጊዜው አይሁዶችን ይመስለኛል በእንዲህ አይነት ቋንቋ ሲገልጽ ነበር። ዲሁማናይዝ ማድረግ፣ የዘር ማጥፋት ወንጀል አርኪቴክቶች አንደኛው ባህሪያቸው ይሄ ነው። የሆነን ማህበረሰብ ዝቅ ማድረግ። በአንድ ወቅት የቀንጅቦች ብሎ ሲናገር ነበር አብይ አህመድ። ደቀ መዝሙሮቹ ያንን ተከትለው ሲዘምሩ ነበረ። ግልጽ የጥላቻ መሰረት ይዞ የሚናገረው ነገር ነው። ያው በአንድ በኩል ጭንቀት ላይ በመሆኑ ጭምር ነው በዚህ ደረጃ አጣጥሎ የፕሮፓጋንዳ የበላይነት ለመያዝ የሚሞክረው። ይሄ የሚታወቅ ነገር ነው። ባጫን በተመለከተ ወንበር ስቦ እንጂ ጥቃት አስቦ ስልጣን መያዝ አይቻልም ነው ያለው። እንግዲህ ባጫ በነገር ላይ የራሱንም ስልጣን ማቆየት ያልቻለ ሰው ነው ስለ ስልጣን አስተያየት የሚሰጠው። ሙሉ ጀነራልነት ባገኘ በሁለተኛ ሳምንቱ ነው አምባሳደር ተደርጎ ከረባት ተደርጎለት የተላከውና ይሄ ግለሰብ ነው ኢትዮጵያ ውስጥ ስልጣን እንዴት እንደሚገኝ የሚናገረው ማለት ነው። ኢትዮጵያ ውስጥ አዚፍ ሰላም እንደሰፈነ ዲሞክራሲ እንዳለ አስመስሎ። በነገራችን ላይ በሽምቅ ትግል ተማርኮ የሽምቅ ትግል ጥበብ የሚል መጽሐፍ ያሳተመ የመጀመሪያው ሰው ይመስለኛል። በሻዕቢያ ሸማቂዎች ነው የተማረከ ባጫ። ውስኪ ቤትም እንዳስመረቀ ሰምቻለሁ። በእርግጥ ተወዛዋዥ ከመሆኑም ጋር ተያይዞ ቢዝነስ ሲያስብ ውስኪ ቤት ወይ ጭፈራ ቤት ትዝ ቢለው የሚገርም አይደለም መሳይ። ዳንስም ይወዳል፣ ኪነትም ዳንስም ይወዳል። ለዛ ነው እሱ ሊሆን ይችላል። እና በሻዕቢያ ሸማቂ ኃይሎች ተማርኮ ተወዛዋዥ የነበረ ግለሰብ ነው እንግዲህ ስለ ጸረ ሽምቅ ውጊያ ጥበብ መጽሐፍ ያሳተመው። እውነት ለመናገር በትክክል የሽምቅ ውጊያን የሚከላከል መጽሐፍ ቢሆን ኖሮ በመጽሐፍ መልክ እነሱ ጠላት የሚሉት የኛ ኃይል ጭምር እንዲያነበው በመጽሐፍ መልክ መውጣት ባልነበረበት ነበር። ይልቁንም የመከላከያ ሚሊተሪ ዶክትሪን ወይ ስትራቴጂ ውስጥ የውጊያ ስልት ውስጥ ሊገባ ይችል የነበረ ነገር ነውና ዞሮ እነኚህ ያው በአንድም በሌላ መንገድ ኢቨንት በማዘጋጀት ገንዘብ የሚዘርፉ ሆዳሞች ስለሆኑ ነው ይህንን የሚያነሱት። በሌሎች ሀገሮች በባጫ እድሜ ዘመን በባጫ ኤክስፔሪየንስ ያሉ በጀነራልነት ማዕረግ ያሉ ሰዎች የህዝብ ጉዳይ አሳስቧቸው፣ የባለስልጣናት መባለግ አሳስቧቸው መፈንቅለ መንግስት የሚፈጽሙ ተደራድረውም ሌሎች የህዝብ ጥያቄዎችን የሚያስመልሱ ናቸው። እነኚህ ግን ያው ለአገዛዙ ከማሸርገድ ያለፈ ነገር የላቸውም ማለት ነው። የዚህ የአባዱላን ንግግር ሳስብ አንድ ነገር አስታወስኩኝ። ነጋሶ ጊዳዳ የሆነ ወቅት ላይ ዳንድ የሚል ያሳተመው መጽሐፍ ነበርና ምን ይላል እዛ መጽሐፍ ላይ ለ10 ዓመታት የኦህዴድ ሊቀመንበር ሁኜ ከቆየው በኋላ ይላል አንድ ወቅት መለስ ዜናውን አገኘሁትና በረንዳ ላይ ቆመን ከስብሰባ መልስ ለመሆኑ አብዮታዊ ዲሞክራሲ ምንድን ነው እስኪ አስረዳኝ ስለው ሰለሞን ጢሞን ጠይቀው እስኪ አለኝ ይላል። ሰለሞን ጢሞ ማለት ኦህዴድን ያደራጀው የህወሓት ሰው ነው እንግዲህ የትግል ስሙ ነው በጊዜውና አስበው 10 ዓመት ስራ አስፈጻሚ ሆኖ የኦህዴድ ሊቀመንበር ሆኖ የሆነ አካል ሆኖ ያንን ሁሉ መተንተን ማለት ትናንትና አባዱላ ምንድን ነው ያለው? ነገሩ እንዴት እንደተገለባበጠ አይገባኝም። አሰብ የወሎ አካል ነበር። ምን ነበሩ እነኚህ ሰዎች? ባለስልጣን ነበሩ። ተላላኪ ነበርንም ሲሉ ትናንትና ተናግረዋል። ቀደም ስናገር የነበረው በእርግጥ ቲፒኤልኤፍን የሚጠላ አካል መጥላት ያለበት መዋቅሩን ጭምር ነው ስል ስናገር የነበረው እነኚህ መሰል ሰዎችን እና አብይ አህመድ የእነ አባዱላ ገመዳ የማደጎ ልጆች ናቸው። ስለዚህ እነኚህ ሰዎች ትናንትን የሚከዱ ለሆነ ፖለቲካዊ ፐርፐዝ ብለው አንድን ነገር ፍጹም ግልባጩን የሚናገሩ ነጭ ውሸት የሚያወሩ በእድሜ እንኳን አርጅተው ሽበት ቀላቅለው ባዮሎጂካሊ እንኳን የመሞሻ ዘመናቸው ደርሶ ከዛ የተላላኪነት መንፈስ መላቀቅ የማይችሉ የፖለቲካ ድውያን ናቸው። እነኚህ ሰዎች የሚመሩትን እነኚህ ሰዎች ስትራቴጂዝ የሚያደርጉበትን አገዛዝ መደገፍ ነውረኝነት ነው ብዬ ቅድም ጠንከር አድርጌ የተናገርኩትም ለዚህ ነው። በአጠቃላይ በየትኛውም ቦታ በየትኛውም ኢቨንት በየትኛውም አጋጣሚ የብልጽግና ሰዎች የሚናገሩት ነገር ሊያሰርጹ የሚፈልጉት ትርክትና ሪዮተሪክ እርስ በርሱ የሚጣረስ ዓላማቸው ምን እንደሆነ የማይታወቅ ፍጹም የሆነ ተወራራሽነት፣ ተያያዥነት፣ አግባብነት የሌለው አነጋገር በመሆኑ የብልጽግና መዋቅር በአጠቃላይ የፖለቲካ መዋቅር አለመሆኑን ከዚህ መረዳት ትችላለህ። በአጠቃላይ ምንድነው ስልቱ የመኖር ስልቱ ብልጽግና ቤት ያልክ እንደሆነ በአንድም በሌላ
በሌላም አጋጣሚ መወድስ አብይ አህመድ ማቅረብ ብቻ ነው፣ ሌላ ነገር የለም። የትኛውም ሚኒስትር የትኛውም ብልጽግና አመራር ሚዲያ ላይ በቀረበ ጊዜ በቃ የንግግሩ ማዕቀፍ መወድስ አብይ ማቅረብ። ከዛ በተረፈ ለኢትዮጵያ ሕዝብ የሚጠቅም ለኢትዮጵያ ሕዝብ የሚበጅ ሰላም የሚያመጣ የኢትዮጵያን ሕልውና የሚያጸና አንዳችም አይነት ፖለቲካል ፍልስፍና ያለበት አንዳችም አይነት ለውይይት ለትንተና ለንግግር የሚያበቃ አንዳችም አይነት መልእክት ሲያስተላልፉ ሰምተናቸው አናቅም። በአንድ በኩል በሚያርፍባቸው ምትና ዱላ ልክ ይወሰናል። አንዳንዴ ጠንከር ያለ ምት ሲያርፍባቸው የበለጠ ነገራቸው እንደ ባቢሎናውያን ይደበላለቃል። አንዳንዴ መልክ የያዙ መሰረት የያዙ ለመምሰል ይሞክራሉ። ያም ሆነ ግን ብልጽግና የጥፋት መዋቅር እንጂ የፖለቲካ ድርጅት ባለመሆኑ ምክንያት በተለያየ ጊዜ በአመራሮቹ የሚደረጉ ንግግሮችና መልእክቶችን እንደ አስተያየትም ለመስጠት ትንተናም ለመስጠት ያስቸግራል። መሰለኝ። በጣም አመሰግናለሁ። እንግዲህ አርበኛ አስረስ ውይይታችንን እያበቃን ነው። እንደው ከአንዳንድ የኦሮሞ ፖለቲከኞች ጋር እንደዚሁም አክቲቪስቶች ጋር ስንነጋገር አገዛዙ በፍጥነት እየፈረሰ ነው። እንግዲህ በወረዳና በዞን አካባቢ ያለው መዋቅሩን በጥርጣሬ እየተመለከተው ይገኛል። ጥያቄ እያነሱ ነው። አብይ አንድ ቀን ይጠፋል፣ እኛ ከወዲሁ ከሚመጣው ኃይል ጋር መነጋገር ይሻለናል የሚል ሐሳብ በደንብ ያደገ እንደመጣ ብልጽግና መንደር ውስጥ እየሰማን ነው። ለዚህም አብይ አህመድ ማዕከል ካለው ከዋናው ከአዲስ አበባው ከፌዴራሉ መዋቅር ውጭ ያለውን በጥርጣሬ እንደሚመለከት አሁን በጣም ከፍተኛ ቁጥር ያለው የብልጽግና የወረዳና የዞን አመራር እየታሰረ ወደ እስር ቤት እየገባ እንዳለም እንሰማለን። ይሄ የሚያሳየው አብዮት ልጇን እየበላች ብቻ ሳይሆን አገዛዙ እየፈራረሰ መሄዱን የሚያሳይ ነው የሚል ነገር ነው እንግዲህ በኦሮሞ የፖለቲካ ሰዎች ዘንድ ሀሳብ ስንለዋወጥ የሚገልጹልን። ይህን መታዘብ ችላችኋል ወይ? በአገዛዙ በፍጥነት የሚፈርስ ከሆነ እናንተ ተደራጅታችሁም ከሌሎች የኢትዮጵያ ኃይሎች ጋር መሆናችሁ ክፍተት እንዳይፈጠርም ምናልባት ይህ ሰውዬ አንድ ቀን ጠዋት ከእንቅልፋችን ስንነቃ ወደ ቤተ መንግስት ወደ አዘጋጀው አቡዳቢ ሊሄድ ይችላል። የዛን ጊዜ ሊኖር የሚችለውን ክፍተት እንግዲህ አንድም ፋኖ እጅ ላይ ያረፈ እንደሚሆን ምንም ጥርጥር የለውም። በተሻለ ሁኔታ በአደረጃጀትም በወታደራዊ ኃይልም አሁን ካሉት ከብልጽግናም በማይተናነስ መልኩ ፋኖ ላይ ነው አቅሙ ያረፈው። ስለዚህ ይህን ነገር እያሸተታችሁ ነው ወይ? ምንስ ያህል ለሚመጣው እየፈረሰ ካለው የብልጽግና መንደር ጋር ተያይዞ ለሚመጣው ለውጥ ምን ያህል ተዘጋጅታችኋል? የመጀመሪያው ስራችን የነበረው የአማራን ህዝብ ከገባበት ድብታ ማውጣት ነበር። ያንን ድባቴ አሁን ባለው ነባራዊ ሁኔታ አሽቀንጥረን መጣል ችለናል። ከዚህ ቀጥሎ የነበረው ምዕራፍ የማንቃት ምዕራፍ ነበረ። ሰፊውን ወጣቱን ክፍል በእኛም በሌሎችም ተሳትፎ የትጥቅ ትግል በጀመሩትም ነፍጥ ባላነሱትም ወንድሞች ጭምር ብዙ መስዋዕትነት እየከፈሉበትም ጭምር የማንቃት ስራው ተሰርቷል። ሶስተኛው ምዕራፍ ሙሉ በሙሉ ለትግል ብቁ የማድረግ ዘመን ነበረ። እሱንም ከሞላ ጎደል በተሳካ ሁኔታ ተጠናቆ አሁን ሙሉ በሙሉ የትጥቅ ትግል ውስጥ የገባንበት ጊዜ ላይ ነው የሚገኘው። የአማራ ህዝብ ትልቅ አቅም አለው። በብዙ መልኩ ሊገለጥ የሚችል ግዙፍ አቅም ነው ያለው። ይህንን አቅም አስተባብረን ሌሎች ኢትዮጵያውያን ኃይሎች ጭምር ከጎናችን አሰልፈን አገዛዙን ወደ ማፍረክረክ እና ሙሉ በሙሉ ወደ መደምሰስ ደረጃ መድረስ አለብን ብዬ አምናለሁ። የአብይ አህመድ አገዛዝ ኢትዮጵያ ውስጥ በስልጣን ላይ መቆየቱ ለኢትዮጵያ ብቻ ሳይሆን ለቀጠናው ህዝብም ጭምር አደጋ በመሆኑ የቀጠናውን የፖለቲካ ኃይሎች ጭምር ማስተባበር እኛ በቀዳሚነት ልንሰራው የሚገባ ጉዳይ እንደሆነ በሚገባ የምናምንበት ጉዳይ ነው። ስለዚህ የተሳፈርንበት መርከብ ወደፊት የሚቀዝፍ እንጂ ወደኋላ ከተመለስ እንደ ጨው የምንሟሟ ባህር ውስጥ የምንሰጥ መሆኑን ስለምንረዳ ወደፊት ብቻ መራመድ እንዳለብን እናምናለን። ሌሎች የኢትዮጵያ የፖለቲካ ኃይሎች በኢትዮጵያ ህልውና ላይ አንድነት ላይ የማያወላዳ አቋም ያላቸው ከጎናችን እንዲሰለፉ ስራዎችን ስንሰራን የቆየ ነው። አሁንም እንሰራለን። አስቀድመን ደግሞ እኛን የቤት ስራ መጨረስ አለብን። ይሄ የነቃ እና የበቃ አማራ ፍጹም በሆነ አንድነታዊ ትብብር እጅ ለእጅ ተያይዞ ብዙዎች አይሻገሩትም ብለው ያሰቡትን ወንዝ በተለይ በዚህኛው ዘመን ያለው ወጣት ጠመንጃ አንስቶ አገዛዙን ይታገላል ተብሎ በማይታሰብበት ዘመን መሻገር የማይታሰበውን ወንዝ ተሻግረን ትግሉን እዚህ አድርሰናል። ስለዚህ እንቀጥላለን። ስንቀጥል አማራ የተነሰነሰበትን መሰረተ ቢስ የጥላቻ አቧራ እናራግፋለን። ትጥቅ ሊያስፈቱን የመጡትን ኃይሎች ስናረግ እንደከረምነው ጥርሳቸውን እናወልቃለን። የኢትዮጵያን ማንነት የኢትዮጵያን አንድነት ያቆየው የአማራ ህዝብ በማንነቱ ምክንያት ጸጥ ብሎ ጆሮ ዳባ ልበስ ብሎ እየተመለከተው ያለውን ዓለም በደምና ባጥንታችን ድል አድርገን ማሳየት ከኛ የሚጠበቅ ጉዳይ ነው። እልፍ ወጣቶችን የገበርንበት ትግል ነው። ወደፊትም እልፎችን እንገብርበታለን። እልፎችን ገብረን ግን ከሁሉም ኢትዮጵያዊ ጋር ተባብረን ድል እናደርጋለን። በጣም ነው የማመሰግነው። በድጋሚ አርበኛ አስረስ ማረ ዳምጤ በወቅታዊ ጉዳዮች እንደዚሁም በቀጣይ ስለሚኖረው በዝርዝር በስፋት ያስቃኘን ውይይት ነበር ያደረግነው። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል፣ እግዜር ይስጥልኝ። መልካም ቀን። አመሰግናለሁ።